ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ኧረ ያላለህ ነው ያለ! ኧረ አጨብጭብ! ኧረ የሐራና አካባቢዋ ተወላጅ ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ኧረ ያላለህ ነው ያለ! ኧረ አጨብጭብ! ኧረ ጨብጭብ እንዴ! ጨረቃዎች እንደዚህ ይቻላል እንዴ? እንዴት እንዳማረባቸው በአዲስ ነገር ከች ብለውልናል። እነዚህ ልጆች ከውበታቸው ብዛት እኮ በድንጋጤ ቀጥ ሊያደርጉን ነው። ወገን ምን ትላላችሁ? የምር እንዴት እንዳማረባቸው የኔ ማሮች፣ ካይን ያውጣችሁ የኔ ጸዳሎቼ። የምር በጣም ነው የምታምሩት። ሀሰንም ማነው ፍፄም ሼር አድርጎታል ምናምን፣ ሀሰንም ሼር አድርጎታል። በማር በወተት አርገው አሳድገዋት የሚለው ሙዚቃ ነው በዛሬ። በቃ እንዴት እንደሚያምሩ የኔ ውቦች። የምር ይሄን ነገር ደግሞ በጣም ያምራል፣ ደስ ይላል። በክርስቲያን እንትን ሲሉ እንደዚህ ሲያገቡ እንደዚህ ነው የሚለብሱት። ካባ ነው የሚለብሱት። ካባ ነው አይደል የሚባለው? አይ ቲንክ እንደዛ ነው ባልሳሳት። እና ካባ ልብሰዋቸዋል እንግዲህ ሲመስለኝ፣ እኔ ስገምት ሲመስለኝ ፍፄና ሀሰን ወይም ደግሞ የእነሱ ስጦታ ነው ብዬ አስባለሁኝ። እኔ ባልሳሳት እንደዛ ነው የሚመስለኝ። ካባ ልብሰዋቸው ምናምን ነገር። ኧረ በፈጣሪ የምር በጣም ነው የሚያምሩት። ወላሂ መሻአላ። ካይን ያውጣቸው፣ ካይን ያውጣችሁ የኔ ጸዳሎች፣ የኔ ጨረቃዎች። በጣም ነው የምታምሩት። እና ሀሰን አቶ ሀሰን ዘባርቄ እንግዲህ ትናንትና እርቅ እንደተካሄደ አይታችኋል አይደለ? አይታችኋል ትናንትና እርቅ እንደተካሄደ። እና ደስ ብሎኛል፣ መልካም የትዳር ዘመን ይሁንላችሁ ብሏቸዋል። ፍፄም ዛሬ ደስ የሚል ቀን ነው፣ መልካም ትዳር ነው ምናምን ይሁንላችሁ ብሏል። እና ብቻ አረ በጣም ደስ ይላል። እና በጉጉት ነው የምንጠብቀው። ማናችሁም እንዳትቀሩ፣ ሀይሚዬ ቤት ቅመሟዬ ቤት ማንም እንዳይቀር ማለት ነው። እና ቻናሏንም እንግዲህ ሼር እያደረጋችሁ ቶሎ 350 ኬ እንድትገባ ሼር አድርጉላት ውዶቼ። ብሩኪም ትንሽ ነው የቀረው ምናምን እና ቶሎ እናስገባቸው። ቢያንስ አዲስ ዓመት ላይ ቢገቡ ብዬ አስባለሁኝ። የምር አዲስ ዓመት ቢገቡ በጣም ደስ ይላል። 350 ኬ እና 400 ኬ ማለት ነው። እና በጣም ነው ያማረባቸው እናንተ። የምር በጣም ነው ያማረባቸው። ትናንትናም በፍፄና በሀሰን እመጣለሁ እያልኩኝ ምንም ጊዜ አልተመቻቸልኝም ነበርና ጊዜ አላገኘሁም፣ ቢዚ ነበርኩኝ ምናምን ነገርና አልመጣሁም። በእነሱ ያው አይታችኋል ብዬ አስባለሁኝ። በፍፄም ቤት እንደዚህ ፎቶ ስጦታ ምናምን ይዞላቸው መጥተዋል ትናንትና ስዕል አድኖና፣ ሌላ ደግሞ የሚገርም ፎቶ ቅመሟዬ እንትን አድርገዋለች። እንደውም ስክሪን ከቨሯ ይመስለኛል ባልሳሳት የሆነ ሰዓት ላይ አሳይታን ነበር እንደዚህ አዙራ ማለት ነው። እና የስልኳ ማለት ነው። እሱን ነገር አሳጥቦታል እንግዲህ ፎቶ በፎቶ አድርጓቸዋል። መሻላ ቤቱን እንዳለ በፎቶ ነው በቃ። እና በሚገራርም ፎቶ የፍፄ እኮ ስጦታዎች በጣም የሚገራርሙ የማይረሱ ደስ የሚሉ እንትኖች ናቸው። ኢቭን ይሄ ሳላ ላይ እንትን ያለው ይሄ ምንድነው ብዙ አድርጎ እንትን ያለው ምንድነው እሱን አላውቀውም ነበር እኔ እንደዚህ አይነት አላውቅም ነበር። በፍፄ ነው ያየሁት። ከዛ ሌላ ቦታ የሆነ ቦታ አየሁ ደግሞ እንደዚህ አይነት ማለት ነው። እና አላውቅም ነበር እንደዛ እንደሚሰራ ምናምን ፎቶ። እና አሁን ደግሞ እንግዲህ ትናንትና ደግሞ አይታችኋል ስዕል አድኖና ከዛ ደግሞ ያኛውን ፎቶ እንደዚህ አሳጥቦ አምጥቷል ማለት ነው ስጦታ። የጨረቃዎች መከታ ምርጥ ሰው ነው በነገራችን ላይ ፍፄና ያስቀኛል ደግሞ አንዳንዴ የሆነ በቃ አንገቱን ቅርቅር አድርጎ ምናምን ብዙ የማያወራበት ሰዓት አለ። ደግሞ አንዳንዴ በል ሲለው ደግሞ በደንብ ያወራል ምናምን። ግን እንደ ሀሳብ ፍፄ ማለት ነው ከብሩኬ እህት ጋር ከዛች ልጅ ጋር ቢመጡ አሪፍ ነው የምር። ልጅቷ ዩቲዩብ ከፍታ ምናምን ያው ፍላጎት ካላት ዩቲዩበር የመሆን ፍላጎት ካላት ምናምን ቢመጡ ደስ ይላል የምር። ለሱም ስራ ይሰራል ምናምን አብረው ያበደ ነው የሚሆነው። ወላሂ እሷ ጋር ቢሰሩ በጣም አሪፍ ይሆናል ብዬ አስባለሁኝ። ደግሞ አንድ እንደነሱ አሁን እንደ ፍፄ እንደ ሚፍታህ ምናምን እንዲህ ሲንግሎቹ ማለት ነው ሴት ይዘው ከመጡ አሪፍ ይሆናል፣ ያሳሯቸዋል ምናምን። ገባችሁ? የተወሰነ ለስራውም ጥሩ ነው። ሁለት ሆናችሁ ስትሰሩ፣ አንድ ብቻውን ከሚሰራ ሁለት ሆነው ሲሰሩ ምናምን አሪፍ ነው ለስራውም ለሁሉም ነገር።
እና ግን ያው አብረው ይሄ ዛሬ ከሌላ ሰው ነገ ከሌላ ሰው እያሉ ሳይሆን ልክ እንደ ጨረቃዎቻችን በቃ በፍቅር ደስ በሚል ሁኔታ ውስጣቸው የፈለገውን ሰው አምጥተው ቢሰሩ በጣም ደስ ይላል ብዬ አስባለሁኝ። እና የብሩክ ኬስ ደግሞ በቃ ድርብብ ያለች ቆንጅዬ የምታምር አይታችኋታል አይደለ? ፍጹሜና እሷ አንድ አይነት ጸባያቸው ምናምን መልካቸውን ቆንጅዬ ምናምን ብቻ አብረው ቢሆኑ አብረው የሚሄዱ ልጆች ናቸው ብዬ አስባለሁኝ። ብቻ ግን ያው የሚዲያ ሰው ለመሆን ፍላጎቱ ካላት ነው። ታዲያ ፍላጎቱ ከሌላት ደግሞ ያው ችግር የለውም። ዋናው ያው ወደፊት አንድ ይሆኑልን እሱ ይሰራል ዩቲዩበሩን፣ ችግር የለውም። እና ሀሰን ደግሞ ትናንት ያው አዝግ የሆነ ልጅ ጥፋቱን ምናምን መልሶ እኔ በጣም የሚገርመኝ ነገር ማለት ነው አማርኛ የሆነ በቃ ግራ የገባው ነገር ዱዓ መደረግ አለበት ምናምን እያሉት ነበር። እውነት ዱዓም ያስፈልገዋል፣ ሀሰን ዱዓ ያስፈልገዋል። ጸበል እንዳይባል እንግዲህ እሱ ክርስቲያን አይደለም፣ ስለዚህ ዱዓ ነው የሚያስፈልገው። ቁርአን ምናምን ኧረ ፈጣሪ ግን ያው አዝግ የሆነ ልጅ ነው። ብቻ ቀልድም ይቀልዳል። አንዳንዴ ደግሞ የሆነ የሚናገራቸው ቃላቶች ልክ ያልሆኑ ይሆናል አይደለ? በጣም መስመር የሳቱ አይነት ነገሮችም ይታዩበታል ምናምን። ብቻ ግን ያው እነሱ ሰላም ናቸው እኮ ውዶቼና ለእኛ ነው እዚሁ እንትን የሚሉት እንጂ በዛ ልክ ያው ድፍረቱን አግኝቶ ወይም ደግሞ እንደዛ አይነት ሙድ ያራምዳል ብዬ አላስብም። ብቻ ግን ዋናው ሰላም መሆናቸው ነው። በጣም ደስ ብሎኛል። እናቴም ትልቅ ሰው እንግዲህ አይታችኋል፣ ያው አስታርቋቸዋል ማለት ነው። ከዚህ በኋላ እንግዲህ ኢንሻአላህ ሁሉም ነገር ሰላም ሆኖ የዛሬውን ቪዲዮ ደግሞ በጉጉት እንጠብቃለን ማለት ነው። ማንም ሰው እንዳይቀር ሀይሚዬ ቤት። የምር ሳየው እንዴት እንደደነገጥኩኝ በጣም ነው ለምን እንደሆነ አላውቅም፣ ደነገጥኩ። የሆነ ሳየው እንዴ አይኔ አይደለም አይደለም ምናምን ነገር እያለ የምር በጣም ነው ደስ ያለኝ። በጣም ነው የሚያምሩት የኔ ማሮች፣ በጣም ታምራላችሁ። የምር ካይን ያውጣችሁ፣ ካይን ያውጣችሁ በቃ። እና መሻአላ እያላችሁ እያቸው ማለት ነው። እሺ እውነት በቃ እንዴ ከቀን ወደ ቀን እኮ ፍቅራቸው ፎንቃቸው እየባሰብን፣ ከዛ በውበታቸው ደግሞ እንደዚህ ፌንት ሊያበሉን ነው እኮ አሁን እኛ እዚህ ድፍት ብንል የማን ያለ ይባላል እንዴ? እና በጣም ደስ ብሎኛል ውዶቼ። ታብሌኑ አይችልልኝ ብሎ ነው እንጂ ያው 3-4 ምናምን ፎቶ ነው የለቀቀችው ሀይሚዬ። ያ ሁሉንም ባመጣው ደስ ይለኝ ነበረ፣ ግን አይችልልኝም። ትንሽ አድርጌ እንትን ማለት እችላለሁኝ፣ ግን እሱ ደግሞ ብዝት ብሎ የሆነ እንትን አይደላችሁም ብዬ ነው እንጂ ያው ይሄ ብቻ አይደለም ማለቴ ነው። ገባችሁና በጀማ ሆኖ የተነሱት አለ እንግዲህ ከጸቡ ውስጥ የነበሩት ልጆች ፍፄና ማነው ሀሰን ናቸው እንግዲህ እዚህ ጋር የሚታዩት። ምናልባትም ናቲ ሊኖር ይችላል፣ በሌላ እንዲህ ሼር አድርጎት ምናምን ሊሆን ይችላል እና አላየሁትም፣ የእሱ አልደረሰኝም። ግን ይሄ ነው የደረሰኝ ለጊዜው ማለት ነው ውዶቼ። በጣም ደስ ብሎኛል። መልካም ምሽት ውዶቼ። ቪዲዮው እስከሚለቀቅ ድረስ ማለት ነው ቲክቶክም ላይ ቀወጥ እያደረጋችሁ እስካሁን ገስት ምናምን ሰርተው ምናምን አንበሽብሸውት ይሆናል፣ ቲክቶክን አጥለቅልቀውታል ብዬ አስባለሁ ማለት ነው። እና መልካም ምሽት ይሆንላችሁ። ባይ ባይ።